ሰላም ቤተሰቦች እንግዲህ በስክሪን ከማስተማር ባሻገር አንዳንዴ ደግሞ እንደዚህ ለጀማሪ ተማሪዎች በቦርድ ሳስተምራቸው የተሻለ ግልጽ ስለሚሆንላቸው ዛሬ ደግሞ ከሀ እስከ ቀ ያሉ የአማርኛ ፊደላቶችን እዚህ ላይ ደግሞ በምታዩት ባዶ ቦታ ላይ ከዚህ ውስጥ እያወጣን ቃል እየጻፍን የምንለማመድበት ክላስ ይኖረናል ማለት ነው። ስለዚህ ከጅምሩ ላይክ ሰብስክራይብ አድርጉ አዲስ የሆናችሁ ልጆች ማለት ነው። አዲስ ባትሆኑም ያው ላይክ ማድረግ ሁሌም ለየቪዲዮ አዳዲስ ስለሆነ ላይክ ማድረግ ትችላላችሁ። ሰብስክራይብ ያላረጋችሁ ግን በአዲስ ሰብስክራይብ አድርጉ። ሁሌም ተከታታይ እስከ መጨረሻ ያሉትን በአዲስ ሰራላችኋለሁ በዚህ በዛሬው መልክ ማለት ነው። ስለዚህ ሁሉም የሚደርሳችሁ ዛሬ ሰብስክራይብ ስታደርጉ ነው ማለት ነው። ስለዚህ ሰብስክራይብ ስታደርጉ ነገም አዲስ ስለቅ ቀጥታ ከላይ ይመጣላችኋል እየተጫናችሁ ማየት ትችላላችሁ ማለት ነው። ኦኬ እንግዲህ የአማርኛ ፊደሎች በዋናነት ያው 7 ናቸው ነው የሚባለው፣ ግን 8ኛ ፊደሎች አሉ ውስብስብ ፊደላት የምንላቸው ማለት ነው። እነሱን ብዙ ጊዜ በራሳቸው ነው የምናስጠናው ከነዚህ ጋር አይደለም ማለት ነው። ስለዚህ ዋናዎቹ ወደዚህ ወደ ጎን የምንቆጥራቸው 7ቱ ፊደላቶች ናቸው ማለት ነው። ለምሳሌ ሃን ብናይ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ስንቆጥራቸው ውስጥ ናቸው 1 2 3 4 5 6 7 ናቸው ማለት ነው። ያ ማለት ሁሉም እዚህ ላይ የምታዩቸው 7 ናቸው ማለት ነው። ለምን ያው በረድፍ ነው የተጻፉት። ኦኬ ሌላው ያረባባቸው ጉዳይ ነው። አረባባቸው ደግሞ በተመሳሳይ ነው የሚረቡት። ለምሳሌ የመጀመሪያ ፊደሎችን ስታዩት ቅጥያ የላቸውም። ዋናው የመጀመሪያ የተሰሩበት ብቻ ነው ያለው ማለት ነው። ሃም ብትመለከቱ ለ፣ ሀ፣ መ፣ ረ፣ ሰ፣ ሰ፣ ሸ፣ ቀ እነዚህ ምንም የተሰሩበት ዋና እንትናቸው ነው። ነገር ግን ወደ ሁለተኛ፣ ሶስተኛ፣ አራተኛ ያልን እስከ 7 ስንሄድ ሁሉም ተመሳሳይ በሚባል ደረጃ የሚቀጠሉ ቅጥያዎች አሉን ማለት ነው። ለምሳሌ ሁ ስንል እዚህ ጋር እንቀጥላለን ከጎን ማለት ነው። ሉ ስንል በተመሳሳይ ይችን ቅጥያ እንቀጥላለን። ሁ፣ ሙ፣ ሩ፣ ሱ፣ ሱ፣ ሹ፣ ቁ ስንል ተመሳሳይ ቅጥያዎችን እንጠቀማለን። ይሄ ቀላል እንዲሆኑላችሁ ያግዛችኋል ማለት ነው። ስለዚህ የመጀመሪያ ፊደሎችን ከተረዳችሁ በኋላ ሌሎቹ 7ቶቹ እንዳይከብዷችሁ ቀላል ያደርግላችኋል ማለት ነው። 3ኛ ፊደሎችም ስታዩ እግራቸው ላይ የሆነ ቅጥያ ይቀጠልባቸዋል ወደ ቀኝ ማለት ነው። ያው ሁሉም ላይ ቅጥያዎች አሉ ማለት ነው። ዛት ሚንስ እንዳልኳችሁ ቀላል እንዲሆንላችሁ እንዳትፈሩ ያደርጋችኋል ማለት ነው። 4ኛ ፊደሎችም ስታዩ እግራቸው በዚህ ረጃጅም ነው። ያው በዚህ በኩል ያሉት እግራቸው ሁሉም ረጃጅም ፊደሎች ናቸው። ይሄኛው ለምሳሌ ቀጥ ያለ ፊደል ስለሆነ ወደዛ ብሎም ቢሆን ወደ ጎን መጥቶ ይረዝማል ማለት ነው። ስለዚህ 4ኛ ፊደሎች በቀኝ በኩል እግራቸው ረጅም ይሆናል። 5ኛ ፊደሎች ቀለበት ይኖራቸዋል ማለት ነው። ያው ቀለበት 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 ሁሉም ላይ አለ ማለት ነው። 6ኛ ፊደሎች ልክ እንደ 1ኛ ፊደሎች ፊደሉ የተለየ አይደለም፣ ግን ምልክቱ ቋሚ አይደለም ለሁሉም። ለምሳሌ ህ ስንል እዚህ ላይ ነው ጠመማ ያደረግነው። ል ስንል በዚህ በኩል ነው ቅጥያ ቀለበት ያደረግንለት በስተ ውስጥ ማለት ነው። ከዚህ ይለያል። ይህ በቀኝ በኩል ነው፣ ይህ በውስጥ በኩል ነው፣ እናም ደግሞ በግራ በኩል ማለት ነው። ህ ስንል ይሄ ነው፣ ም ስንል ይሄ ነው፣ ርስ ስለዚህ ቋሚ አይደለም የ6ኛ ፊደሎች ትንሽ ግን ምንም ቢሆን ከዋናው የተለየ ግን አዲስ ፊደል አይደለም ማለት ነው። የሚቀጠልበት የሚቀጠለው ቅጥያ ለየት ያለ ባህሪ ያለው ለየት ያለ ቋሚ አይደለም ለሁሉም ከሚለው ውጭ ከመጀመሪያው የተለየ አይደለም ማለት ነው። የ7ኛ ፊደሎች አንዳንዶቹ ይሄ ቀለበት ይኖራቸዋል በስተቀኝ በኩል፣ አንዳንዶቹ አጭር ይሆናል እግራቸው። ያ ወይ ከላይ ቀለበት ይኖራቸዋል እንደነዚህ ላይ እንደምትመለከቷቸው፣ ወይ ደግሞ አጭር ይሆናሉ በዚህ በኩል ማለት ነው። ስለዚህ እንደዚህ አይነት ባህሪ ስላላቸው ለመያዝ በጣም ቀላል ናቸው ማለት ነው። ስለዚህ አሁን ምን እናደርጋለን? ፊደሎቹን አንዴ ላስቆጥራችሁና ቃላቶቹን እዚህ ላይ ሞልተን እንጽፋለን ማለት ነው። እነዚህን እያሰባሰብን ትርጉም የሚሰጥ ሁሌም የምንጠቀምባቸውን ቃሎችን እያወጣን እንጽፋለን ማለት ነው። ኦኬ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ረ፣
ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እዚህ ላይ እነዚህ ሁለቱ በተመሳሳይ ጥቁር የጻፍኳቸው ምንድነው ተመሳሳይ ፊደሎች ስለሆኑ ነው። በአማርኛ ሞክሼ ፊደላት ምንላቸው አሉ። እንደነዚህ አይነት ፊደሎች ማለት ነው። ምንድነው ሞክሼ ማለት? ስማቸው ተመሳሳይ ነው። ሰ ነው የምንላቸው ሁለቱንም፣ ግን ደግሞ ስማቸው ተመሳሳይ ነው። ስማቸው ተመሳሳይ ነው፣ ግን ቅርጻቸው ይለያያልላቸው ነው። ያው መልካቸው የተለያየ ነው ማለት ነው። በመልክ ይለያያሉ፣ በአጠራራቸው ተመሳሳይ የሆኑ ፊደሎችን ሞክሼ እንላቸዋለን እና በስጽፉ ምንም ችግር የለበትም። ለምሳሌ አሁን እነዚህን ተጠቅሜ ሐሰት ብል ለምሳሌ እንደዚህ ሐሰት ሐሰት ስል ይህን ተጠቀምኳ። በዚህኛውም ሐሰት ብትሉ ሐሰት ብትሉ ችግር የለውም። ስለዚህ ዝም ብላችሁ አጥኗቸው እንጂ የትኛውን ነው የምጠቀመው ምናምን ብላችሁ መጨነቅ አይጠበቅባችሁም ማለት ነው። እሺ ኦኬ ሰሱ ኦኬ ያዚህ ላይ ሸ ያው ሸ ሹ ሺ ሻ ሼ ሽ ሾ ቀ ቁ ቂ ቃ ቄ ቅ ቆ። በጣም ጥሩ። ስለዚህ እነዚህ ፊደሎቻችን ናቸው ማለት ነው። እሺ አሁን ምን እናደርጋለን? ቃላቶችን እንመሰረታለን ማለት ነው። ከዚህ ውስጥ እያወጣን እንትን እንላለን። ኦኬ አሁን ከዚህ ውስጥ ነው የምናወጣው። ለምሳሌ ባለ ሁለት ፊደሎችን እንመሰረት እንዲቀላችሁ ማለት ነው። ለምሳሌ ሁ ሉ ሁሉ ብለን ስንጽፍ ያው እሺ ሁ ሉ ሁሉ አልን ማለት ነው። የት ነው? እዚህ ጋር ሁ ሉ አልን ማለት ነው። ግን ወደዚህ መጠን ሁ ሉ ማድረግ እንችላለን። ይኸው እንደዚህ ማለት ነው። ሁ ሉ ሁሉ ሁሉ ትላላችሁ ማለት ነው። ሌላኛው ሙሉ ብላችሁ መጻፍ ትችላላችሁ። እዚህ ጋር ሙ አለች፣ ከዚህ ጋር ሉ አለች እዚህ ጋር ማለት ነው። ስለዚህ ሙ ሉ ይቺ ሉ አልተቀየረችም እስካሁን፣ ግን እስካሁን መስራት እንችላለን። ሙሉ እሺ፣ ሙሉ እሺ። ለምሳሌ ስሉ ማለት እንችላለን። ስ እዚህ ላይ ተጠቅመን ይችን፣ ከዛ ደግሞ ሉን ራሷን እንጠቀማት። እሺ ስሉ ስሉ እንላለን። ስሉ ማለት በጣም ስለታማ የሆነ ስሉ እንለዋለን። ሌላ ደግሞ ይህኛውን መጠቀም እንችላለን። ስሉ ስንል ስሉ ስሉ ማለት እንችላለን። እሺ ሌላኛው ሌላም ለምሳሌ ማ ይቺ አለች አይደል? ማ ከዛ ደግሞ ይቺ ር አለች። በአንድ ላይ ስናረጋቸው እየቀየሩ ልጻፍላችሁ። ማ ር ማ ር ማር ይሆናል ማለት ነው። ለምሳሌ ማን እንተዋልና ስ ብንጠቀምስ ስ ር ኦኬ ስ ር ይሆንልናል ማለት ነው። ስ ር ከዛ ይችኛቱን መጠቀም እንችላለን። ስ ር ስር ማለት ትችላላችሁ በዚህኛዋ ማለት ነው። እሺ ሌላኛው እንትን ማለት ትችላላችሁ። መገልበጥ ራሱ ምን እንችላለን? ገልብጠን ትርጉም የሚሰጡ ይኖራሉ። ለምሳሌ ሁሉ የሚለው ወደዚህ ብናነበው ሉሁ አይሆንም፣ ትርጉም አይሰጥም ማለት ነው። ሙሉ ሙሉ የሚለው አይሰጥማ፣ እንትን ወደዚህ ወደኋላ ሉሙ ብንለው አይሰጥም ትርጉም። ስሉ ይላል፣ ሉስ ብንለውም አይሆንም። እሺ ማር ርማ ወደዚህ ብናነበው አይሰጥም። ስር ይላል እዚህ ላይ ስር፣ ግን ወደኋላ ብንለውስ ርስ አይሆንም፣ ርስ። ስለዚህ አንዳንዴ ገልብጠን ትርጉም የሚሰጡ ቃሎችን ልናገኝበት እንችላለን። ስለዚህ ርስ ርስ ማለት እንችላለን። በዚህኛው ማለት ነው። በዚህኛው ርስ ማለት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ቃሎችን እያዞራችሁ መጻፍ ትችላላችሁ። ይቀላችኋል አይደል? ኦኬ ሌላኛው ለምሳሌ
ሱ እንበል ሌላ ሱ ሪ ሱሪ ማለት ትችላላችሁ። ኦኬ ሱ ኦኬ ሱ ሪ ሱሪ አላችሁ ማለት ነው። ሱ ማን ነው? እዚህ ጋር አለ ወይ ደግሞ እዚህ ጋር አለ ማለት ነው። ሪ ደግሞ እዚህ ጋር አለ። ሱሪ ስትሉ ግን በዚህም መጻፍ ትችላለች። ሱሪ ሱሪ ብላችሁ እንደዚህ ጽፋላችሁ ማለት ነው። እሺ መ ብትሉስ እዚህ ጋር መን ተጠቅማችሁ ሪን ብትወስዱ ስለዚህ ምን ይሆናል ማለት ነው? መሪ መሪ ይሆንላችኋል። መሪ ይሆናል። እሺ በሪ የሚያልቅ ሌላም ለምሳሌ ቆን እንውሰድ። እዚህ ላይ ቆ ከዛ ደግሞ ሪ ስለዚህ ምን ይሆናል? ቆሪ ይሆናል ማለት ነው። ቆሪ። እሺ ከዛ ደግሞ ቀን ብንጠቀም እዚች ጋር ቀን ተጠቅመን ሪን ወደዚህ ብንሰራ ምን ይሆናል? ቀሪ ይሆንላችኋል። እሺ ቀሪ። እሺ ይብቃል። ለምሳሌ በሪ ይብቃና ሌላ ለምሳሌ በለቤቶች እንስራ። ለምሳሌ ሌ ብንልና ሌ ከዛ እችን ሌላ ይሆናል ማለት ነው። ከዛ ወደዚህ ማለት ነው ሌላ። እሺ ይችን ላን ብቻዋን ሁለቴ ብንጽፋትስ ከዛስ ሁለቴ ማለት ነው ላላ ይሆናል ማለት ነው። ላላ በደንብ አልታሰረም ማለት ነው። እሺ ላላ ከዛስ ሌላ ላላ ወይም ደግሞ ይሄኛውን ልን ብንለውስ አንድ አለ ድጋሜ ሁለቴ ብንጽፈው ልል ይሆናል ማለት ነው። ልል ምን ማለት ነው? ያልጠበቀ። ላላ ማለት የለቀቀ ሄደ እንደማለት ነው። ልል ማለት ደግሞ ኦልሬዲ የለቀቀ ነው እንደማለት ነው ማለት ነው፣ የታሰረው ነገር። ስለዚህ ልል ማለት እንችላለን። ሌላኛው ሎ ብለን ከዚህ ጋር ደግሞ ሚ ብንጠቀም ምን ይሆናል? ሎሚ ማለት እንችላለን ማለት ነው። እሺ አሁንም ሌላ ልምምድ ማድረግ እንችላለን። እሺ ሎሚ ከዛ ሞ ብለን እዚህ ጋር ብለን እዚያ ላ ብንጠቀምስ ብለን ላ ብንጠቀም ምን ይሆናል? ሞላ ይሆናል። ሞላ ይሆናል። ከዛ ሞላ ላ ተጠቅመን እዚህ ጋር ደግሞ እዚህ ጋር ደግሞ ስድስተኛውን ምን ብንጠቀም ምን ይሆናል? ላም ይሆናል። ላም ይሆናል ማለት ነው። እሺ ከዛ ደግሞ ሳ እዚህ ጋር እንጠቀም። ከዛ ደግሞ ራ በአንድ ላይ እንደዚህው ሳራ። ነገር ግን ሳን በዚህ መጠቀም እንችላለን። ሳራ ማለት ትችላላችሁ። ኦኬ ሌላኛው ርን ለምሳሌ እዚህ ጋር ርን ተጠቅመን እዚህ ጋር ር ብንልስ እንችላለን። ሳር ማለት እንችላለን ማለት ነው። እሺ ሌላ ደግሞ ለምሳሌ እዚህ ጋር ሸን እንጠቀም። እዚህ ጋር ሸን ተጠቅመን እዚህ ጋር ራን ብንጠቀም እዚህ ላይ ብንጠቀም ምን ይሆናል? ሸራ ይሆናል። እሺ ሌላኛው እሺ ቆን ተጠቅመን እዚህ ላይ ለምሳሌ ቆን ተጠቅመን እዚህ ላይ ደግሞ ቅድ ብንጠቀም ምን ይሆናል? ቆቅ ይሆናል። ቆቅ ይሆንላችኋል ማለት ነው። ቆቅ ይሆናል ማለት ነው። እሺ ሌላ ለምሳሌ ምን አላልንም? እዚህ ላይ ሰራ አላልንም። ለምሳሌ ሰን ብንጠቀም ሰ ብለን ራ ብንጠቀም ምን ይሆናል? ሰራ ይሆናል። ግን በዚች ብቻ ሳይሆን በዚችም እንችላለን። ሰራ ማለት እንችላለን ማለት ነው። ስለዚህ
እንደዚህ እያደረጋችሁ ያው እዚህ ላይ እንኳን በስንት ፊደሎች ማለት ነው 1 2 3 4 5 6 7 8 9 1 2 3 4 5 6 7 8 9 በ9 ፊደሎች እዚህ ላይ ይህን ያክል ባለ ሁለት ብቻ ፊደሎች እየተጠቀምን ይህን ያህል ፈጠርን ማለት ነው። አንደኛ ባለ ሁለቶቹን አልጨረስንም። አሁን ስንጽፍ እንውላለን እንጂ በጣም ብዙ ማግኘት እንችላለን። ሁለተኛ ወደ ሶስተኛ እና ወደ አራተኛ ወደ አምስት እያደረግን ለምሳሌ ባለ 3 ፊደል ተጠቅመን የምንሰራው ቃል አለ ከዚህ በላይ ማለት ነው። 4 ፊደል ተጠቅመን ከዚህ ውስጥ እያወጣን የምንሰራው አለ። 5 6 ቃል ፊደሎችን ተጠቅመን የምንሰራቸው ቃሎች አሉ ማለት ነው። ስለዚህ ይህን ሁሉ እየተለማመድን በደንብ በዚህ ሰሞን እናያለን ማለት ነው። ስለዚህ እናንተ ሰብስክራይብ አድርጉ፣ ላይክ አድርጉ። የሚማር እህት ወንድም ጓደኛ ካላችሁ ደግሞ ሼር አድርጉላቸው። ከታች ሼር የሚለውን ነክታችሁ ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ የምታወሩበት ቦታ ላይ አይደል፣ እዚያ ላይ ኮፒ ያደርጋችሁትን ሊንክ ወስዳችሁ ላኩላቸው። እነሱም ተጭነው ገብተው ያዩታል ማለት ነው። ስለዚህ ሼር ማድረጋችሁን አትርሱ። እናንተም ሰብስክራይብ አድርጉ። ከዚህ ባለፈ ግን እናንተ ደግሞ በአጭር ቀን መማር ከፈለጋችሁ በውስጥ መስመር እናስጠናለን። በሳምንት 5 ቀን ነው ከሰኞ እስከ ዓርብ። ሰዓት የሚመቻችሁን ሰዓት በቋሚ ሰዓት ትመርጣላችሁ። ሁሌም በዚያ ሰዓት እየገባችሁ ትማራላችሁ፣ ትጽፋላችሁ፣ የቤት ስራ ትሰራላችሁ፣ ታሳርማላችሁ። ስለዚህ በጣም በአጭር ቀን ፊደሎችን ለይታችሁ ጎበዝ ከሆናችሁ በ2 ሳምንት እናስለምዳችኋለን። ግን 2 ሳምንት ስላችሁ ዝም ብዬ እንደ ስልካችሁ ላይ ዳውንሎድ እንደሚደረግ አፕሊኬሽን የመጫን ሳይሆን እናንተ ፈቃደኛ ከሆናችሁ ጎበዝ ሆናችሁ ከተከታተላችሁኝ በ2 ሳምንት ሙሉ የአማርኛ ፊደላቶችን አስጠንቻችሁ መጻፍ ማንበብ ትችላላችሁ ማለት ምንም የሚያቀታችሁ ነገር አይኖርም። ስለዚህ በውስጥ ብትማሩ ደግሞ ሳትሰለችሁ ተነቃቃችሁ እንድትጨርሱ ትምህርቱን ያግዛችኋልና ስልኬን ተጠቅማችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ብትደውሉልኝ በሳምንት 5 ቀን በቀን 1 ሰዓት እያስተማርን በአጭር ቀን ውጤታማ እንድትሆኑ እንድትጽፉ እንድታነቡ እናግዛችኋለን ማለት ነው። በተረፈ የዛሬ ቆይታችን ይመስላል። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።